በየቀኑ ጠዋት ከእንቅልፋችሁ ስትነሱ ከባድ የድካም ስሜት ይሰማችኋል? ቀኑን ሙሉ በንቃት ለመስራት የቡና ወይንም የሻይ ጥገኝነትስ ሰልችቷችኋል? እንግዲያውስ ዛሬ መላው ሰውነታችሁን በአዲስ ጉልበት የሚቀይር ውድ የሆኑ ክኒኖችንና የድካም ማስታገሻዎችን ሙሉ በሙሉ የሚያስወግድ አንድ ተፈጥሯዊ ምስጢር ይዤላችሁ መጥቻለሁ። በየቀኑ ጠዋት አንድ ማንኪያ ሰሊጥ አኝኮ መዋጥ በሰውነት ላይ የሚያመጣውን አጠቃላይ ለውጥን በዚህ ቪዲዮ እንመለከታለን። ይቺ ትንሽ ፍሬ ጠዋት በባዶ ሆድ ማኘክ በሰውነታችን ውስጥ ውስጣዊ አሰራር ላይ ምን አይነት አስገራሚ የተፈጥሮ አብዮት እንደሚፈጠር በሳይንሳዊ መረጃዎች አስደግፈን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ሰሊጥን በተለየ መልኩ ጠዋት በባዶ ሆድ በሚገባ አኝኮ መዋጥ ለምን አስፈለገ? ጨጓራችን ሌሊቱን ሙሉ ምግቦችን አላምጦ ባዶውን በሚሆንበት ሰዓት ጠዋት መጀመሪያ ላይ የምናስገባው ማንኛውም ነገር የመምጠጥና እንዲሁም ደግሞ ወደ ደም የመቀላቀል አቅሙ በከፍተኛ ደረጃ ይጨምራል። ሰሊጥን በጥርስ በሚገባ አኝከን ስንውጠው ደግሞ በውስጡ ያሉት ውድ ተፈጥሯዊ ቅባቶችና ማዕድናት ጨጓራችንና አንጀታችን ያለምንም ውጣ ውረድ በቀጥታ ወደ ደም ስርጭቱ እንዲያስገቡት ያደርጋል። ይህም ሂደት መላው የሰውነታችንን ሴሎች ጠዋት ላይ የሚያስፈልጉትን ከፍተኛ ንጥረ ነገርና ኦክሲጅን በአንድ ጊዜ እንዲያገኙ በር ይከፍታል ማለት ነው። ታዲያ ይህንን ልምድ ማለትም ሰሊጥን ጠዋት በባዶ ሆድ አኝኮ መዋጥ ምን ጥቅሞች አሉት የሚለውን ዋና ዋና ጥቅሞቹን ደግሞ አሁን ልንገራችሁ። አንደኛ፣ ቀኑን ሙሉ የሚዘልቅ ከፍተኛ የተፈጥሮ ኃይልና ንቃትን ይሰጣል። ጠዋት አንድ ማንኪያ ሰሊጥ አኝኮ መዋጥ በሰውነታችን ላይ ፈጣን የኃይል መነቃቃትን ይፈጥራል። ሰሊጥ በውስጡ ከፍተኛ መጠን ያለው ቫይታሚን ቢ1 እና ቫይታሚን ቢ6 ይዟል። እነዚህ ቫይታሚኖች ሰውነታችን ጠዋት ከምንመገበው ምግብ ላይ ካርቦሃይድሬትንና ፕሮቲንን በፍጥነት ወደ ኃይል እንዲቀይር ያግዛሉ። ሰው ሰራሽ የኃይል ሰጪ መጠጦች ወይንም ቡና እንደሚፈጥሩት አይነት ድንገተኛ መነቃቃትና መልሶ የመዛል ስሜት ሳይሆን ቀኑ ሙሉ የሚዘልቅ ንጹህና አስተማማኝ የተፈጥሮ ንቃትን በአካላችን ላይ ይለግሳል። ሁለተኛ፣ የምግብ መፈጨት ስርዓትን ያነቃቃል፣ እንዲሁም የሆድ ድርቀትን ያስወግዳል። ጠዋት በባዶ ሆድ ሰሊጥን ማኘክ ሰነፍ የሆነውን የሆድ ዕቃና የአንጀት እንቅስቃሴን በአንድ ጊዜ ያነቃቃል። ሰሊጥ በውስጡ ባለው ከፍተኛ የፋይበርና የጤናማ ቅባቶች ጥምረት ምክንያት በአንጀት ውስጥ ያሉ ቆሻሻዎች በቀላሉ እንዲንሸራተቱና ጠዋት ላይ በቀላሉ በሰገራ መልክ እንዲወገዱ ያደርጋል። ይህ ልማድ ስር የሰደደ የሆድ ድርቀትን፣ የሆድ መነፋትን እናም የጋስ መከማቸትን በማስወገድ የሆድ ዕቃችን ቀኑን ሙሉ ቀላልና ምቾት ያለው ሆኖ እንዲሰማን ያደርጋል። ሶስተኛ፣ የአእምሮን ትኩረትና የማሰብ ብቃትን ይጨምራል። ይህ ልማድ ለአእምሯችን ታላቅ መነቃቃት ነው። ሰሊጥ በውስጡ ሴሳሚን የተባለ ጠንካራ አንቲኦክሲደንት ይዟል። ይህም ውህድ ጠዋት ላይ ወደ አእምሮ የሚሄደውን የደም ዝውውር በማሳለጥ በአንጎል ሴሎች ላይ የሚደርሰውን ውጥረት ይቀንሳል። በዚህ ምክንያት ጠዋት ላይ የሚከሰተውን የአእምሮ መደንዘዝ በማስወገድ በአንድ ነገር ላይ የማተኮር ብቃትን፣ የማስታወስ ችሎታንና የአስተሳሰብ ንቃትን በከፍተኛ ሁኔታ ይጨምራል። አራተኛ፣ የደም ስኳርና የኢንሱሊን መጠንን ያረጋጋል። ጠዋት በባዶ ሆድ ሰሊጥን ማኘክ በደማችን ውስጥ ያለውን የስኳር መጠን ቀኑን ሙሉ በተመጣጣኝ ሁኔታ እንዲቆይ ያደርጋል። ሰሊጥ የፕሮቲንና የጤናማ ቅባቶች ክምችት ስላለው ጠዋት ላይ የምንመገባቸው ሌሎች ምግቦች ስኳራቸው ቶሎ ወደ ደም እንዳይሰራጭ የመግታት ኃይል አለው። በተጨማሪም በውስጡ ያለው ማግኒዥየም የሰውነታችን ሴሎች ለኢንሱሊን ሆርሞን ያላቸው ምላሽ በማሻሻል የስኳር መውረድና መውጣትን በማስተካከል ድንገተኛ የረሃብ ስሜትን ወዲያውኑ ይከላከላል። አምስተኛ፣ የመገጣጠሚያዎችና የጡንቻዎችን መለስለስ ያረጋግጣል። ጠዋት ከእንቅልፍ ስትነሱ የመገጣጠሚያዎች መገተር፣ የጉልበትና የጀርባ ህመም ለሚያስቸግራችሁ ሰዎች ሰሊጥ ፍጹም መፍትሄ ነው። በሰሊጥ ውስጥ ያለው የካልሲየም የማግኒዥየም እና የኮፐር ጥምረት በመገጣጠሚያዎች ላይ የሚፈጠርን ድርቀትና መቆጣትን ያስታግሳል። ጠዋት ማኘካችሁ ማዕድናቱ በፍጥነት ወደ ጡንቻዎችና አጥንቶች እንዲደርሱ በማድረግ የመገጣጠሚያዎችን የመለጠጥ አቅም በከፍተኛ ሁኔታ ይጨምራል። ስድስተኛ፣ የሰውነትን የተፈጥሮ መርዝን የማጽዳት ሂደት ያፋጥናል። ሌሊቱን ሙሉ ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን የማጣራት ስራ ሲሰራ ያድራል። ጠዋት በባዶ ሆድ ሰሊጥን በምታኝኩበት ጊዜ በውስጡ ያሉት የተፈጥሮ አንቲኦክሲደንቶች ጉበታችን መርዛማ ቆሻሻዎችን ከአካላችን ጠራርጎ እንዲያስወግድ ከፍተኛ ኃይል ይሰጡታል። ይህም አሰራር ደማችን እንዲጸዳ እናም ደግሞ
አጠቃላይ የውስጥ አካላቶቻችን ጤናማ የሥራ አካባቢ እንዲያገኙ ያደርጋቸዋል። ሰባተኛ የልብ ስራን ያቀላል፣ የደም ግፊትንም ያስተካክላል። ጠዋት መጀመሪያ ወደ ሰውነት የሚገባ ማግኒዥየም ለልብ ቧንቧዎች እጅግ አስፈላጊና ወሳኝ ነው። ሰሊጥ በውስጡ ባለው ከፍተኛ የማግኒዥየም ይዘት ምክንያት ጠዋት ላይ የደም ቧንቧ ግድግዳዎች ላይ ያሉ ጡንቻዎች እንዲለጠጡና እንዲዝናኑ ያደርጋል። ይህም ሂደት ልባችን ያለምንም ከባድ ጫናና ውጥረት ደምን ወደ መላው አካላችን እንድትረጭ የሚያግዝ ሲሆን በተለይም ብዙ ሰዎች ላይ ጠዋት ጠዋት ከእንቅልፍ መነሳት ጋር ተያይዞ የሚነሳን ድንገተኛ የደም ግፊት መጨመርን በአስተማማኝ ሁኔታ ይከላከላል። ስምንተኛ የቆዳና የፊት ገጽታን ያበራል። የጠዋት የሰሊጥ አጠቃቀም ልማድ የፊት ቆዳን ውበት ከውስጥ ወደ ውጭ የመቀየር ሚስጥር አለው። በውስጡ ያለው ቫይታሚን ኢ እና ዚንክ የቆዳ ሴሎችን እድሳት ያፋጥናሉ፣ የኮላጅን ምርትንም ያነቃቃሉ። ጠዋት በባዶ ሆድ ሲወሰድ ደግሞ የደም ዝውውርን ወደ ፊት ቆዳ ስለሚጨምረው ቆዳችሁ የተፈጥሮ እርጥበት እንዲያገኝ በንቃት ማጣት የሚመጣ የፊት መድረቅና የአይን ስር ማበጥ ወይንም መጥቆር እንዲወገድ ያደርጋል። ፊታችሁም ቀኑን ሙሉ ንቁ፣ ብሩህ፣ የተወጠረና ማራኪ ወጣትነት መልክ እንዲኖረው ያደርጋል ማለት ነው። ስለዚህ ጠዋት በባዶ ሆዳችሁ አንድ ማንኪያ ሰሊጥን ብታኝኩ እነዚህን አስደናቂ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ ትክክለኛውን አጠቃቀም እንመልከት። ይህንን አጠቃላይ መነቃቃት ለማግኘት መጠኑና አጠቃቀሙ ላይ ጥንቃቄ ማድረግ ያስፈልጋል። በየቀኑ ጠዋት አንድ የአመጋገብ ማንኪያ ወይንም ወደ 15 ግራም ገደማ ንጹህ ሰሊጥን መውሰድ በቂ ነው። ሰሊጡን ከመመገባችሁ በፊት በጥቂቱ መቁላት ወይም ደግሞ ማታ በውሃ ዘብዝፎ ማሳደር ይመረጣል። ይህም በውስጡ ያለው ፋይቲክ አሲድ በማስወገድ ማዕድናቱ በቀላሉ እንዲመጠጡ ያደርጋቸዋል ማለት ነው። ጠዋት እንደተነሳችሁ መጀመሪያ አንድ ብርጭቆ ለብ ያለ ውሃ ጠጡ። ከዚያም ሰሊጡን በአፋችሁ ውስጥ ለጥቂት ደቂቃዎች ያክል በሚገባ በማኘክ ከምራቃችሁ ጋር እንዲዋሃድ አርግታችሁ ዋጡት። ከዋጣችሁትም በኋላ ቢያንስ ለ30 ደቂቃዎች ያክል ምንም አይነት ምግብ ባትመገቡ ሙሉ ጥቅሙን ለማግኘት ይረዳችኋል ማለት ነው። ስለዚህ በዚህ መልኩ ሰሊጥን ጠዋት ጠዋት አንድ የሾርባ ማንኪያ ሰሊጥን በዚህ መልኩ መመገብ ትችላላችሁ ማለት ነው። ስለሆነም ውድ ተመልካቾቼ እንግዲህ እንደተመለከታችሁት ቀናችሁን በሙሉ ንቃትና ጤና ለመጀመር ውድ የሆኑ ክኒኖችን መግዛት አያስፈልጋችሁም። መፍትሄው እጃችሁ ላይ ባለው በዚች ትንሽ የሰሊጥ ፍሬ ውስጥ ተደብቋል። ይህንን ቀላልና ተአምረኛ ልማድ ከነገ ጠዋት ጀምሮ በመተግበር በሰውነታችሁ ላይ የሚመጣውን ለውጥ በተግባር ይዩት። የዛሬው መረጃችን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።